ሰላም አድማጮቼ፣ ተከታዮቼ፣ ተመልካቾቼ እንደምን አላችሁ? የጌታ ጸጋና ሰላም ይብዛላችሁ። በተለያየ ነገር ቢዚ በመሆኔ ምክንያት በማኅደረ ክርስቶስ መንፈሳዊ አገልግሎት የማስተላልፈውን የትምህርት ጊዜ ትንሽ ለተወሰነ ጊዜ ጋብ ፈጥሬ ቆይቻለሁኝ። ግን ያው እንደዚህ ጊዜ ሳገኝና አንዳንድ ሺዎችን ደግሞ ለማስተላለፍ ስፈልግ ያው ብቅ እያልኩኝ አስተላልፋለሁኝ እና ያው እግዚአብሔር አምላካችን የተባረከ ይሁን። ዛሬ ወደ እናንተ የመጣሁት አንድ ትልቅ እውነት በውሸት ሲለወጥ ስለሰማሁኝ፣ በተለይ የኢትዮጵያ ቤተክርስቲያን ሊቃውንቶች ወደየት እየሄዱ እንደሆነ፣ የክርስቶስን እውነት እንዴት አድርገው በውሸት እየለወጡ እንደሆነ ለማሳየት ነው እና አንድ ያው እንግዲህ እዚህ ጋር አቀርብላችኋለሁ። ሳቀርብላችሁ ስለምታዩቸው ስማቸውንም ባነሳ ችግር የለውም። እሳቸው ቀጥታ ያስተላለፉት ትምህርት ነው። መጋቤ ሐዲስ እሸቱ ከኦርቶዶክስ ውጭ ሰው መዳን እንደማይችል፣ ከኢትዮጵያ ቤተክርስቲያን ውጭ ሰው መዳን እንደማይችል በድፍረት በአደባባይ ሲናገሩ ሰምቻለሁኝ እና ይሄ ትምህርት እንዴት ነው? ትክክል ነው ወይ? አግባብ ነው ወይ? የሚል ሀሳብ ተፈጠረብኝ እና ይህንን በተለይ እንደ እግዚአብሔር ቃል ማየት ስላለብን መጀመሪያ የእሳቸውን ሀሳብ እንስማና ከዚያ በኋላ በዚህ ላይ ያለኝን ሀሳብ መናገር እፈልጋለሁ። አንድ ነገር ላሳስባችሁ እፈልጋለሁ። ከማንም ጋር እኛ ጸብ የለንም። በማንም ስልጣን፣ በማንም ማዕረግ፣ በማንም እውቀት አንቀናም። እኛ ምንም ከሰው ጋር የተያዘ ነገር የለንም። ግን ሁልጊዜ አንድ ነገር ያሳስበናል። በቤተክርስቲያኒቱ ላይ የሚዋሸው ውሸት፣ እንደገና ህዝባችን የወንጌል እውነት ሰምቶ እንዳይድን በየጊዜው የሚሰጠው የስተት ትምህርት ሁልጊዜ ያሳስበናል። ስለዚህ በምንችለው ሁሉ ይህንን የስተት ትምህርት መቃወም፣ ህዝባችን አውቆ ከዚህ የስተት ትምህርት ራሱ እንዲጠብቅ ማድረግ የእኛ ዓላማ ነው። እኛ እንደተሐድሶ ይህንን ነው የምናስበው። ለማንኛውም እስኪ የእሳቸውን ሀሳብ እንስማና ከዚያ በእያንዳንዱ ሀሳብ ላይ ማብራሪያዎች ይሰጣለሁ። የእግዚአብሔርን ቃል መሰረት አድርጌ ይናገራለሁ። ተባረኩ። እኛ የምናውቃቸውን እንምንገሩ ሌላ በነገራችን ላይ ከተዋህዶ ሃይማኖት ውጭ ማንም አይሰራም። ይህን ማመን አለበት። ብቸኛ እኔ በቀደም በሚዲያ ተናግሬያለሁ። እኔ ብቸኛ የመጽደቂያ መንገድ ናት ብዬ የማምነው ተዋህዶ ሃይማኖትን ነው። እናቱን ከነልጁ አስተባብራ አስማምታ የያዘች ጌታውን ለሱ ቦታውን የሰጠች ለቅዱሳን ቦታ የሰጠች ኦርቶዶክሳዊ ተዋህዶ ቤተክርስቲያን። እንግዲህ ከላይ ሲናገሩ እንደሰማችኋቸው እሳቸው ምንድን ነው ያሉት? ሁለት ነገሮችን ቢያንስ እዚህ ጋር በዋናነት አንስተዋል። የመጀመሪያው ነገር ከተዋህዶ ሃይማኖት ውጭ ማንም ሰው አይድንም የሚል እና ይሄ በጣም ትልቅ ስህተት ነው። እንዴት አንድ ሰው ከአንድ ሃይማኖት ውጭ ሌላ ሰው አይድንም ወደሚል ድምዳሜ ላይ ይደርሳል? ይሄ በጣም ትልቅ ስህተት ነው። እኔ በመሰረቱ አንድ መታሰብ ያለበት ተዋህዶ ሃይማኖት የትኛው ነው የሚያድነው? በተለይ አሁን የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት የትኛው ምኑ ነው የሚያድነው? ዝሙቱ ነው? ስርቆቱ ነው? ውሸቱ ነው? ዝርፊያው ነው? አስማቱ ነው? መተቱ ነው? ድግምቱ ነው? የኢትዮጵያ ቤተክርስቲያን እኮ ወገኖች እንዲያው እግዚአብሔር በምሕረቱ ስለታገሰን ነው እንጂ እኮ እንደ ብሉይ ኪዳን ዘመን ቢሆን እሳት ከሰማይ ወርዶ ሊያጠፋን የሚችል ስራ እኮ ነው የሚሰራው። እዩት እስኪ ልብ ብላችሁ። ዛሬ ነፍሰ ገዳዩ ማን ነው? ዛሬ ልቅ የሆነ ዝሙት የሚደረግበት የትኛው ሃይማኖት ነው? የመዘሞቻ ቤቶች የማን ናቸው? ናይት ክለቦች፣ የምሽት ናይት ክለቦች፣ የመጠጥ ግሮሰሪዎች፣ ሆቴሎች የማን ናቸው? እና እንዴት ነው ከኦርቶዶክስ ውጭ መዳን አይቻልም ሊባልበት የተቻለው ምክንያት ምንድን ነው? እኔ አንዱ የምቃወመው ይሄንን ይሄ በጣም ትልቅ ስህተት ነው። ሌላው ብቸኛ የመጽደቂያ መንገድ ተዋህዶ ሃይማኖት ብቻ ነው ብለዋል። ይህም ሌላ ችግር ነው። ብቸኛ የመጽደቂያ መንገድ ተዋህዶ ሃይማኖት ብቻ ነው። አስቡ እስኪ፣ ተዋህዶ ሃይማኖት ብቸኛ የመጽደቂያ መንገድ ነው። እኔ አንድ ነገር ልንገራችሁ። ብቸኛ የመጽደቂያ መንገድ ተዋህዶ ሃይማኖት ነው ብሎ ለመናገር ምንድን ነው መረጃው? ከየት ተነስተው ነው መጋቤ ሐዲስ እሸቱ ይህን ሊሉ የቻሉት?
ከየት ተነስተው ነው? በነገራችን ላይ እኔ መጋቢ ሐዲስ ለማለት ትንሽ ይከብደኛል። የሐዲስ ኪዳን መምህራን ብዙ ጓደኞች አሉኝ እና ወንጌልን በደንብ ጠንቅቀው ነው የሚያውቁት። ምናልባት አንዳንድ ነገሮች እንዲናገሩ እንኳ ባይፈቅዱላቸው፣ ነገር ግን ወንጌሉን በደንብ ጠንቅቀው ያውቃል። እሳቸው ግን እኔ ጥያቄ አለኝ በትምህርታቸውም ላይ። ለማንኛውም ቤተክርስቲያኒቱ መጋቢ ሐዲስ ስለተሰጠቻቸው እኔ እሱን አልቃወምም። ግን በደንብ መታየት ያለበት ነገር ግን የብቸኛ የመጽደቂያ መንገድ ተዋህዶ ሃይማኖት ነው ብሎ መናገር የትልቅ ስህተት ነው። ከእግዚአብሔር ቃል ከወንጌሉ ቃል ጋር ቀጥታ መጋጨት ነው። መጽሐፍ ቅዱስ ምንድን ነው የሚለው? ስለ መዳኛው መንገድ ምንድን ነው የሚለው? እስኪ የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ደስ እናነብ። ምን ይላል? እኔ ኢየሱስ ራሱ ነው የተናገረው። ኢየሱስ እንደዚህ አለ፣ እኔ መንገድ እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ነው የሚለው። ስለዚህ ኢየሱስ ነው ብቸኛው የመዳኛ መንገድ፣ ብቸኛው የመጽደቂያ መንገድ እንጂ ሌላ የመጽደቂያ መንገድ አለ ወይም ደግሞ አንድ ተቋም የመጽደቂያ መንገድ ነው ብሎ መናገር በጣም ትልቅ ስህተት ነው። እንግዲህ ኢየሱስ ዋሽቷል ማለት እኮ ነው። በእኔ በቀር ወደ አብ የሚመጣ የለም። ለዚህ ነው ብቸኛ የመዳኛ መንገድ ኢየሱስ ብቻ ነው። ብቸኛ የመዳኛ መንገድ ኢየሱስ ብቻ ነው። ሐዋርያው ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ብሎ የተናገረው። አያችሁ፣ እውነተኞቹ ሐዋርያት ብቸኛ የመዳኛ መንገድ ኢየሱስ ብቻ ነው። ኢየሱስ ብቻ ነው። ሌላ የመዳኛ መንገድ የለም። ከሰማይ በታች ሌላ የመዳኛ መንገድ የለም። በነገራችን ላይ ይሄ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት የሚባለው የእምነት ተቋም ስም ሰዎች የፈጠሩት እንጂ እግዚአብሔር የሰጠው አይደለም። እግዚአብሔር የሚያውቀው አንዲት ቤተክርስቲያን ነች። ያቺ ቤተክርስቲያን በክርስቶስ አምነው የዳኑ በክርስቶስ ያመኑ በደሙ የተቀደሱ በደሙ የታጠቡ የእነዚህ አማኞች ስብስብ ነች ቤተክርስቲያን ማለት ነው። በመንፈስ ቅዱስ የታተሙ በክርስቶስ ያመኑ በደሙ የነጹ ከኃጢአታቸው በደሙ የነጹ በመንፈስ ቅዱስ የታተሙ ለቤዛ ቀን የሚያዋጀው ለቤዛ ቀን የሚያትመው ያ መንፈስ ያተማቸው የአማኞች ስብስብ ነው እንጂ ሃይማኖት አይደለም። ሃይማኖት አይደለም። የትኛውም ሃይማኖት የመዳኛ መንገድ አይሆንም። የትኛውም ሃይማኖት የመዳኛ መንገድ አይሆንም። እግዚአብሔር ዓለምን ለማዳን የሰጠው ልጁን ነው። ዮሐንስ ምዕራፍ 3 ቁጥር 16 እስከ 18 እንደዚህ ይላል፣ በእርሱ የሚያምን ሁሉ ይላል የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ይላል። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷል ይላል። ተመልከቱት። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል። ዓለም በልጁ እንዲድን ነው እንጂ ዓለም እንዲፈርድ እግዚአብሔር ወደ ዓለም አላከው። በልጁ በሚያምን ግን አይፈረድበትም። በማያምን ግን ይላል ስላላመነ አሁን ተፈርዶበታል ይላል። አያችሁ፣ ብቸኛ የመዳኛው መንገድ እግዚአብሔር ለዓለም የሰጠው አዳኝ ማን ነው ከተባለ ኢየሱስ ነው። ኢየሱስ ክርስቶስ ነው። ሌላ የመዳኛ መንገድ የለም። ብቸኛ የመዳኛ መንገድ የለም። መጋቢ ሐዲስ ወንጌሉን አይካዱት። ወንጌሉን ያስተምሩ። ይልቅስ ወንጌሉን ያስተምሩ። ወንጌሉ ነው እውነት። ወንጌሉ ነው እውነት። ለዚህ ነው ቅዱስ ዮሐንስ በወንጌሉ ሲጽፍልን በእርሱ የሚያምኑ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ይላል። እግዚአብሔር አንድ ልጁ እስኪሰጥ ድረስ ዓለሙን እንዲወዷል። ይሄ በቃ እግዚአብሔር ለዓለም ፍቅሩን የገለጠበት ነው እና ደግሞ ልጁ የመጣው ወደ ዓለምን ለማዳን ነው እንጂ በዓለም ለመፍረድ አይደለም ይላል። ልጁ የመጣው ራሱ ለምንድን ነው ከተባለ ዓለምን ለማዳን ነው፣ በዓለም ለመፍረድ አይደለም። በእሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ቃለ ወንጌሉ የሚነግረን እግዚአብሔር ለዓለም ልጁን ሰጥቷል። ልጁ ደግሞ ዓለምን ለማዳን ወደ ዓለም መጥቷል። ስለዚህ በሱ የሚያምን አይፈረድበትም፣ ይድናል ማለት ነው። በሱ የማያምን ግን ስላላመነ አሁን ተፈርዶበታል። ስለዚህ ሃይማኖት ሳይሆን ሰውን የሚያድነው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። መጽሐፍ የሚነግረን ይህንን ነው። በልጁ ነው ሰው የሚድነው፣ በኢየሱስ ነው ሰው የሚድነው። በኢየሱስ ካልሆነ ሰው በሌላ መንገድ አይድንም። ሌላ የመዳኛ መንገድ የለም። ጌታ ኢየሱስ ክርስቶስ በዚሁ በዮሐንስ ወንጌል ምዕራፍ 10 ምን አለ መሰላችሁ? ቁጥር 9 ጀምሮ እንደዚህ ብሎ ተናገረ። ቁጥር 9 በሩ እኔ ነኝ ይላል ኢየሱስ ራሱ። አነ ውእቱ አንቀጸ አባግ፣ አነ ውእቱ አንቀጸ አባግ፣ በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣
በእኔ የሚገባ ቢኖር ይድናል፣ ይወጣልም ይገባልም መሰማሪያ ያገኛል። አያችሁ፣ በሩ እኔ ነኝ ነው የሚለው። በእኔ የሚገባ ቢኖር ይድናል፣ ይወጣልም ይገባልም መሰማሪያ ያገኛል። ይቀጥልና ሌባው ይላል ሊሰርቅ ሊያርድ ሊያጠፋ ይመጣል። ይሄ የሌባ ንግግር ነው። ይኸውላችሁ ሌባው ሁልጊዜ ምንድን ነው የሚያደርገው ከተባለ ሰዎች በበሩ እንዳይገቡ በሩ ጋር ቆሞ መገርገር ነው፣ ወይም በጎቹ በበሩ እንዳይገቡ መገርገር ነው እና ያስደነብራቸዋል። በር ጋር ይቆምና ያስደነብራቸዋል። ከዚያ ከደነበሩ በጎች ወደ ጫካ ነው የሚሮጡት። ከዚያ ተከታትሎ ሂዶ ይይዛቸዋል። ይሄ የሌባ ስራ ነው። የሌባ ስራ ነው። በሆነ ሃይማኖት ብቻ ካልሆነ አትድኑም ብሎ መናገር የሌባ ስራ ነው። እንደዛ ነው የሚለው። እኔ ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም፣ እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣው ነው የሚለው። ኢየሱስ የመጣው ወደዚህ ዓለም የመጣው ለምንድን ነው ከተባለ ለማዳን ነው። ለማዳን ነው። ክብር ለእግዚአብሔር ይሁን። ስለዚህ በሩ ኢየሱስ ነው። በሩ ኢየሱስ ነው። ሌላ በር የለም። ሌላ ሰው ወደ እግዚአብሔር የሚገባበት ሌላ በር የለም። አንዳንዶቹ ማርያምን አንቀጸ ብርሃን ነች ይላሉ፣ ወይም ደግሞ አንቀጸ ሕይወት ነች ብለው ማርያምን ይናገራሉ። ማርያም የመግቢያ በር አይደለችም። ስለዚህ ይሄ ስህተት ነው። ይሄ ስህተት ነው። ጌታ ኢየሱስ ክርስቶስ እዚያው በዮሐንስ ወንጌል ምዕራፍ 10 ቁጥር 27 ላይ በጎቼ ድምፄን ይሰማሉ እኔም አውቃቸዋለሁ። ከዚህ ከፍሎ ቁጥር 6 ላይ ለአይሁድ ኢየሱስ ክርስቶስ እያስተማረ ነበር እና አልሰማው ሲሉ ምን አለ መሰላችሁ? እናንተ እንደነገርኳችሁ ከበጎቼ ስላልሆናችሁ ድምፄን አሰሙም ይላል። ይኸውላችሁ የእግዚአብሔርን ድምፅ በውሸት የሚለውጥ የእግዚአብሔርን ድምፅ የማይሰማ እሱ ምንድን ነው? ሌባ ነው። ሌባ ሊሰርቅ ሊያርድ ነው የሚመጣው፣ ወይም ደግሞ ከክርስቶስ በግ አይደለም ማለት ነው። እና እናንተ ከበጎቼ ስላልሆናችሁ ድምፄን አሰሙም ብሎ ቁጥር 27 ላይ በጎቼ ድምፄን ይሰማሉ እኔም አውቃቸዋለሁ። በጎቼ ድምፄን ይሰማሉ እኔም አውቃቸዋለሁ፣ ከዚያ ይከተሉኝማል፣ እኔም የዘላለም ሕይወት እሰጣቸዋለሁ። ሰማችሁ ወገኖቼ? የዘላለምን ሕይወት የሚሰጥ ኢየሱስ ነው። የዘላለም ሕይወት የሚሰጥ ኢየሱስ ነው። ኢየሱስ ነው የበጎች በር። እኔም የዘላለም ሕይወት እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄ ማንም አይነጥቃቸውም ይላል። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም፣ እኔና አንድ ነን ይላል። ክብር ለእግዚአብሔር ይሁን። አያችሁ ወገኖች፣ እግዚአብሔር የሰጠን ልጁ ነው። ልጁ ደግሞ ስለመጣ የእግዚአብሔር ልጆች የሆኑ እውነተኛ ክርስቲያኖች ከሆኑ እግዚአብሔር የሚከተሉ ከሆኑ የአምላካቸውን ድምፅ ይሰማሉ፣ የአምላካቸውን ድምፅ ይከተላሉ። እሱ ደግሞ ምን ያደርጋል ከተባለ የዘላለም ሕይወት ይሰጣቸዋል። ስለዚህ ወገኖች ሌላ የዘላለም ሕይወት ማግኛ መንገድ የለም። አንድ መንገድ አለ፣ እሱ ኢየሱስ ነው። ለዚህ ነው ቅድም እንዳነበብኩትኝ ኢየሱስ ራሱ ምን አለ? እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ነው። ስለዚህ ይሄ ሃይማኖት የሚባለው ነገር ሰውን አያድንም። አንድ ነገር ልንገራችሁ፣ የሃይማኖት ስም መቼ ነው የወጣው ከተባለ ቅድም ለማለት እንደሞከርኩትኝ ሰዎች ሲከፋፈሉ ለምሳሌ መግባባት ሲያቅታቸው፣ በሃይማኖት ትምህርት መግባባት ሲያቅታቸው፣ ለምሳሌ በ451 ነው በ451 ዓመተ ምህረት ነው ኦርቶዶክስ እና ካቶሊክ የሚለውን ስም ይወጥ። እስከዚያ ድረስ የምናውቃት አንዲት ቤተክርስቲያን ነው። ሰለስቱ ምዕት ወነአምን በሀቲ ቅድስት ቤተክርስቲያን ተላይ ለኩሉ ጉባኤ ዘሐዋርያት፣ ሐዋርያት በሰበሰቧት ከሁሉ በላይ በምትሆን በአንዲት ቤተክርስቲያን እናምናለን ብለው አንዲት ቤተክርስቲያን ነው የሰጡን። ኦርቶዶክስ የሚባል አልሰጡንም፣ ካቶሊክ የሚባል አልሰጡንም፣ እንደገናም ደግሞ ፕሮቴስታንትም የሚባል አልሰጡንም። ፕሮቴስታንትም በ1517 ነው ሉተር የካቶሊክን ስተት ሲቃወም ፕሮቴስት ስላደረገ ፕሮቴስታንት አሉት፣ ስለተቃወመ ማለት። ይኸውላችሁ ኢየሱስ ግን የሚያውቀው አንዲት ቤተክርስቲያን ነው። እግዚአብሔር ልጁን የሰጠው ለዓለም ነው። ልጁ ደግሞ ያዳናቸው እነማንን ነው ከተባለ በክርስቶስ አምነው የዳኑት፣ በእሱ አምነው የዳኑት ነው። ለዚህ ነው ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ሲናገር ኦ አንትሙ ክቡዳነ ጽዮን ኑ ሀቤ ዋነ አርፈክሙ፣ ማቴዎስ ምዕራፍ 11 ቁጥር 28 ላይ እናንተ ሸክማችሁ የከበደ ወደ እኔ አሳርፋችኋለሁ። እኔ ሸክሜ ቀላል ነው፣ ቀንበሬ ልዝብ ነው። ከእኔ ተማሩ፣ እኔ የዋህ በልቤም ትሑት ነኝ፣ ለነፍሳችሁ እረፍት ታገኛላችሁ ይላል። አያችሁ ወገኖች፣ እረፍት የሚገኘው ኢየሱስ ጋር ነው። ለዚህ ነው ሕዝቤ ተቅበዝብዞ የሞተው። አንድ ጊዜ ገዳም ይሄዳል፣ አንድ ጊዜ ጫካ ይገባል፣ አንድ ጊዜ ቁልቁለት ይወርዳል፣ አንድ ጊዜ በየጸበሉ ይንከራተታል። በቃ ተቅበዘበዝ፣ ወደ ኢየሱስ ስላልመጣ ነው። እኔ ይኸውላችሁ ጌታ ኢየሱስ ክርስቶስን ካገኘው ጊዜ ጀምሮ እርፍ ብዬ ነው የምኖረው። ወደ 30 ዓመት ሊሆነኝ ደስ ብሎኝ
እሱን አመልካለሁ። ምንም የሚያቅበዘብዘኝ ነገር የለም እና ሕዝቤ ግን ይቅበዘብዛል። እባካችሁ ወደ ኢየሱስ ያሳርፋችኋል። መዳን በኢየሱስ ብቻ ነው። መጋቢ ሐዲስ አንድ ነገር ልምከርዎት፣ ንስሐ ይግቡ፣ ወደ ኢየሱስ ክርስቶስ ይመለሱ። ይሄ የሚናገሩት የስተት ቃል አንድ ቀን ያስጠይቀውታል። ይኸውልዎት ሰው ሁሉ ስለሚናገረው ስለ ከንቱ ንግግሩ በፍርድ ቀን መልስ ይሰጣልና በሕያው በእግዚአብሔር ፊት ይቆማል እና ሕያው እግዚአብሔር ፊት ቀርበው እዚህ የሚቀልዱትን ቀልድ እዚህ የሚዋሹትን ውሸት የሚያስተባብሉበት እንዳያጡ ንስሐ ይግቡ፣ ይመለሱ። ዛሬ ቀን ሳለ ወደ ጌታ ወደ ኢየሱስ ክርስቶስ ተመለሱ። ይህንን ሕዝብ አያስቱ፣ ይህንን ሕዝብ አያጥፉት። ይሄ ሕዝብ አምኖት ነው እና እግዚአብሔር ጠይቀውታል። ምን ይላል መሰሎት? እዚያ ሕዝቅኤል ምዕራፍ 3 ላይ ሕዝቅኤል ወይ አንተ ለእስራኤል ጉበኛ አድርጌሃለሁ እና ደሙን ከእጅ እፈልጋለሁ። ኃጢአተኛውን ከኃጢአቱ ይመለስ ዘንድ ባትነግረው ኃጢአተኛው በኃጢአቱ ይሞታል። ደሙን ግን ከእጅ እፈልጋለሁ። የደም ዕዳ እንዳይሆንብዎት ከእጅዎ ስቃዩን እንዳያበዙ። ምክንያቱም እግዚአብሔር የዚህን የሚጠፋውን ሰው ነፍስ ሁሉ ይጠይቀውታል። ምክንያቱም እርስዎ ወጥተው ትክክለኛ አስተማሪ ነኝ ብለው በየጊዜው ይዋሻሉ። ስለዚህ ከዚህ የተነሳ ንስሐ ይግቡ፣ ይመለሱ። እግዚአብሔር ይወደዎታል። ኢየሱስ ክርስቶስ ለእሱ ሞቷል። በተለይ ደግሞ ይህንን ሕዝብ አያጥፉት፣ ማጣፊያው እንዳያጥሩት። እውነቴን ነው የምነግሩት፣ ማጣፊያው እንዳያጥሩት። ወደ ጌታ ወደ ኢየሱስ ክርስቶስ ተመለሱ። ሊቃውንቱ ወደ ጌታ ወደ ኢየሱስ ክርስቶስ ተመለሱ። አትዋሹ። ምን ሊሰራላችሁ ነው የምትዋሹት? ምን ሊሰራላችሁ ነው የእግዚአብሔርን ወንጌል በውሸት የምትለውጡት? ይህ እኮ የእግዚአብሔር ወንጌል ነው፣ የወንጌል ቃል ነው። እግዚአብሔር ልጁን የሰጠው እኮ ዓለምን ለማዳን። ስለዚህ እንዴት ይህንን እውነት በውሸት ትለውጣላችሁ? እኮ ዮሐንስ እኮ ነገረን፣ በእሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ይላል። እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለምን እንዲወዷል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከው። በልጁ በሚያምን አይፈረድበትም፣ በማያምን ግን ደግሞ ስላላመነ አሁን ተፈርዶበታል። እንዲያውም እዚሁ ዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ ነው ቢያነቡ በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ነው የሚለው። ሰው በኢየሱስ ካላመነ ኢየሱስ የተቆጣው ነው ወይም እግዚአብሔር የተቆጣው ሕዝብ ነው እና እግዚአብሔር የተቆጣው ሕዝብ ስለሆነ አንድ ቀን ይፈረድበታል። አንድ ቀን ፍርድ ይከናወንበታል። አንድ ቀን በፍርድ ውስጥ ይገባል። ስለዚህ ወገኖቼ እኔ ዛሬ እነግራቸዋለሁ ወደ ጌታ ወደ ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ ይወዳቸዋል። እኔ ነው የምለው። ምክንያቱ ሲያስረዱ ደግሞ አንደኛ እናቱን ከልጁ ጋር ስለያዙ ይላሉ። ሁለተኛ ደግሞ ለቅዱሳን የሚገባውን ቦታ ሰጥታለች ብለው ያስባል። የመጀመሪያው ነገር እግዚአብሔር ልጁን ነው እንጂ የሰጠን እሷን አይደለም የሰጠን። ድንግል ማርያም የጌታችን ኢየሱስ ክርስቶስ እናት ነች። ከዚያ ውጪ ከጌታ ጋራ ልትመለክ፣ ልትገበር፣ ሊሰገድላት አይገባም። የኢትዮጵያ ቤተክርስቲያን ይኸውላችሁ መስቀልንና ማርያምን ከስላሴ ጋር አስተካክላለች። ምን ይላል መሰላችሁ? የቤተክርስቲያን ቅዳሴ መጽሐፍ ለእሉ ክልኤቱ ፍጡራን ስብሐተ ፈጣሪ ደሎሙ እስመ ተአረዩ በክብሮሙ ነው የሚሉት። ለእነዚህ ለሁለቱ ፍጥረቶች የፈጣሪ ምስጋና ይገባቸዋል፣ በክብር ከፈጣሪ ጋር ተካክለዋልና ነው። እግዚአብሔር ይኸውላችሁ ከማንም ጋር የሚያስተካክለው ነገር የለም። የማይተካከለው እግዚአብሔርን የሚተካከለው ምንም አይነት ነገር የለም። እግዚአብሔርም ከማንም ጋር እግዚአብሔር ራሱን ከማንም ጋር አያስተካክልም። በቃ ይሄንን በደንብ መረዳት አለባችሁ። እዚያ ኢሳይያስ ምዕራፍ 42 ቁጥር 8 ላይ እኔ እግዚአብሔር ነኝ፣ ክብሬን ለሌላ ምስጋናዬን ለተቀረጹቶች አልሰጥም ነው የሚለው። ስለዚህ እግዚአብሔር ከማንም ጋር ራሱን አያስተካክልም። በጭራሽ የማይሆን ነገር ነው። ሰይጣን የወደቀው ራሱን ከእግዚአብሔር ጋር አስተካክላለሁ ብሎ፣ አዳም እንኳ ከገነት የተባረረው እንደ እግዚአብሔር ሆናለሁ ብሎ ነው። ይሄ ይኸውላችሁ የክፉ ትምህርት ነው፣ የአጋንንት ትምህርት ነው። ይህንን ትምህርት አትስሙ። ይህ ትምህርት ያጠፋቸዋል። ለቅዱሳን የሚገባውን ክብር እንሰጣለን ይላል። በጭራሽ ለቅዱሳን የሚገባውን ክብር ወይም የሚገባቸውን ቦታ አትሰጡም። እንዲያውም ይኸውላችሁ ለክርስቶስ የማትሰጠውን ለቅዱሳን ትሰጣለች። ይኸውላችሁ ሰዎች እግዚአብሔርን ክደው በቅዱሳን ምልጃ ይድናሉ ብላ የምታስተምር ቤተክርስቲያን የኢትዮጵያ ቤተክርስቲያን ነች። ሰዎች እግዚአብሔርን ክደው በቅዱሳን ምልጃ ወይም በቅዱሳን ጸሎት ይድናሉ ብላ የምታስተምር ቤተክርስቲያን እሷ ነች። የገድላትን የድርሳናትን
ታምራት ስታነቡ ይሄንን ነው የሚነግራችሁ። እና ይሄ ልዩ ወንጌል ነው። ይሄ ልዩ ወንጌል ነው። መጽሐፍ እንዲያው ምንድን ነው የሚለው መሰላችሁ? ይሄ ጳውሎስ በገላትያ መልእክቱ ላይ እንደዚህ ብሎ ይናገራል። ይሄ ልዩ ወንጌል ነው። ጠማማ ትምህርት ነው እንጂ እንደዚህ አይነት ትምህርት የለም። እንደዚህ አይነት ትምህርት የለም። ቤተክርስቲያን ወይም ደግሞ እውነተኛዋ ቤተክርስቲያን እንደዚህ አይነት ትምህርት አታስተምርም። ምን ይላል መሰላችሁ? ገላትያ ምዕራፍ 1 ላይ ጳውሎስ እንደዚህ ይላል። እንደዚህ ብሎ ይናገራል። ገላትያ ምዕራፍ 1 ቁጥር 6 ላይ በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ ይደነቃለሁ። እርሱ ግን ሌላ ወንጌል አይደለም ይላል። ሌላ ወንጌል አይደለም። የሚያናውጧችሁ የክርስቶስን ወንጌል ሊያጣሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክላችሁ ወንጌል የሚለው ወንጌል ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳል እንዲሁ አሁን ሁለተኛ ላለሁ ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን ይላል። አያችሁ፣ ይኸውላችሁ በቅዱሳን ስም በማርያም ስም ከእግዚአብሔር የጸጋ ወንጌል ሰውን ፈቀቅ የሚያደርግ ወንጌል መስበክ ይሄ ስህተት ነው። ይሄ ስህተት ነው። ይሄንን መጽሐፍ ምንድን ነው የሚለው ካላችሁኝ የተረገመ ወንጌል ነው የሚለው። የተረገመ ወንጌል እና መጽሐፉ ምንድን አትቀበሉ ነው የሚለው። እሱ ሌላ ወንጌል አይደለም። አንዳንዶች ይህንን የክርስቶስን ወንጌል ሊያጣሙ የሚወዱ አሉ እንጂ ብሎ ነገር ግን ይላል እኛ ብንሆን ወይም የሰማይ መልአክ ከሰበክላችሁ ወንጌል የሚለው ወንጌል ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳል እንዲሁ አሁን ሁለተኛ ላለሁ ከተቀበላችሁት የተለየው ማንም ቢሰብክላችሁ የተረገመ ይሁን የሚለው። ስለዚህ ወገኖች ይሄ የተረገመ ወንጌል ነው። ከክርስቶስ የጸጋ ወንጌል የሚለይ ወንጌል ነው። ከክርስቶስ የጸጋ ወንጌል የሚለይ ወንጌል ነው። አንድም ቦታ ላይ ይሄው እንግዲህ የእግዚአብሔር ቃል አለ። ከብሉይ ኪዳን ጀምሮ ከዘፍጥረት ጀምሮ እስከ ራእየ ዮሐንስ ድረስ ባለው በእግዚአብሔር ቃል ውስጥ በገሌ ሃይማኖት ሰው ይድናል የሚል የእግዚአብሔር ቃል የለም። እንደዚህ አይነት ትምህርት የእግዚአብሔር ቃል አያስተምርም። የእግዚአብሔር ቃል የሚያስተምረው ምንድን ነው ካላችሁኝ እያንዳንዱ ሰው በክርስቶስ አምኖ እንዲድን ይህንን ነው የሚነግረን። ነገርኳችሁ። ይህንን ነው የእግዚአብሔር ቃል የሚነግረን። ይህንን ነው የእግዚአብሔር ቃል የሚያስተምር። ጌታ ኢየሱስ ወደ ራሱ ነው ሰውን የጋበዘው፣ ወደ የትኛውም ሃይማኖት አልገበዘም። የሚገርማችሁ ነገር እግዚአብሔር ከሰማይ ተገልጦ የሰጠው ሃይማኖት ነበረ፣ ይሁዲዝም የሚባለው ወይም የአይሁድ እምነት ማለት ነው። እና እግዚአብሔር ወደ አይሁድ እምነት አይደለም ሰዎች አማኞችን የጋበዛቸው፣ ወደ ራሱ ነው። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ነው፣ እኔ አሳርፋቸዋለሁ ነው ያለው። ክብር ለእግዚአብሔር ይሁን። ዛሬም ሰው ወደ ኢየሱስ ነው መምጣት ያለበት። ዛሬም ሰው በኢየሱስ ነው ማመን ያለበት። መዳን በኢየሱስ ነው። በሃይማኖት አይዳን። የትኛውም ሃይማኖት አያስኮንንም፣ የትኛውም ሃይማኖት አያጸድቅም። በየትኛውም ሃይማኖት ውስጥ ሆነው በክርስቶስ ያመኑ ሰዎች ይድናሉ። አዳኙ ክርስቶስ ብቻ ስለሆነ ማለት ነው። በየትኛውም ሃይማኖቱ ነው ቆራቢ ሊሆኑ ይችላሉ፣ ዋና አባል ሊሆኑ ይችላሉ፣ የቤተክርስቲያን መሪ ሊሆኑ ይችላሉ፣ የቤተክርስቲያን አገልጋይ ሊሆኑ ይችላሉ፣ ኤጲስቆጶስ ሊሆን ይችላል፣ ጳጳስ ሊሆን ይችላል፣ ፓትርያርክ ሊሆን ይችላል። አዳኙ ክርስቶስ እንደሆነ አምኖት ተረድቶ ገብቶት ካላመነ ያ ሰው አይድንም። ለምን መሰላችሁ? ጴጥሮስ በግልጽ ነገረን፣ መዳን በሌላ በማንም የለም። 4 ነጥብ። እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። በቃ ኢየሱስ ነው። ኢየሱስን ትፈሩታላችሁ። ባይዘይ ኦርቶዶክሳውያን ኢየሱስ ሲባል በጣም ነው የሚጨንቃችሁና ኢየሱስን ውደዱት። ስሙ ይጣፍጣል። የቤተክርስቲያን አባቶች ኢየሱስ ክርስቶስ ስምህ ከጥዑም፣ ኢየሱስ ክርስቶስ ስምህ ይጣፍጣል ይላል። ጌታ ይባረክ። ክብር ለእግዚአብሔር ይሁን። ስለዚህ ይህንን መልእክት አድርሷቸው። እንግዲህ ማኅደረ ክርስቶስን ደግፉ። ታች ባለው አድራሻ ኮንታክት አድርጉን። ለእውነት የቆመ አገልግሎት ነው። እውነት እንናገራለን። በእውነት ላይ የተዋሸውን እውነት እንደዚህ አሁን በምታዩት መንገድ እንቃወማለን። ክብር ለእግዚአብሔር ይሁን። ሰብስክራይብ አድርጉ። ተባረኩ።